መኪኖቹ እኮ በጣም ገርመው እያዩዋቸው ነበር። ያፈዘዘ መኪናው ብቻ ነው? አዎ በእናትሽ በጣም ነው የሚገርሙት። አንተ የመኪናው አይነታቸውን አይገርመው? ዋጋውን ደግሞ ብትሰማ ምን እንደምትል ከራሳቸው አንደበት ማሳየው ነው። አንተ ብቻ ቆይታን ከኔ ጋር ተከተል። የምሬት ነው፣ ተከተለኝ። ሰላም እንደምን አለ? አለን ሰላም አለን። ይሄ ወንድማችን መኪናውን አይቶ በጣም ጓግቶ ዋጋውን ደግሞ ስትሰማ ምን ልትል ነው ብዬ ካንተ አንደበት ለመስማት መጣ። ሰላም እንዴት ናችሁ? በየሳምንቱ አርብ እንዲሁም ከእሑድ እስከ እሑድ የምናዘጋጀው የመኪና ፕሮግራማችን ነው። የተለያዩ ቅናሽ ያላቸው መኪና በተለይ አርብ እየሰበሰብን ከከተማው በሙሉ ኢንፎርሜሽን በመስጠት መኪና እየሰበሰብን እኛ ጋር አሁን ዛሬ ከ300 ሺህ ብር ጀምሮ ካሽ ከፍል የሚወስዱት መኪና አለ። በብላክ ፍራይዴይ የመኪና ቅናሽ ይዘን ተገኝተናል ማለት ነው። ስለዚህ የተለያዩ መኪናዎች አሏችሁ። እንደምመለከተው ከሆነ የነዳጅም የኤሌክትሪክም መኪናዎች ይዛችሁ ብቅ ብላችኋል ማለት ነው። በጣም ጥሩ። ስለዚህ ደርደር ብለዋል። እስኪ ካሉት የተወሰኑትን እናሳያሻል ተመልካቾችን በዚሁ እንዲመለከት። እሺ መልካም እንጂ የተለያዩ መኪኖችን ከትናንሽ መኪኖች ጀምሮ ያ ማለት አፎርዴብል ከሆኑ ሁሉም ሰው ለራይድ ለመንቀሳቀሻ አሁን ያኛው 300 ሺህ ብር ካሽ ነው። አባይ ጄዲ ይባላል። 300 ሺህ ካሽ ነው። 300 ሺህ ባንክ ተመቻችቶ መውሰድ ይችላሉ ማለት ነው። አሁን ይሄ መኪና ኮሩለት ነው። ታጋ ቀይረው ይሄን አባይ ጃክ መውሰድ ይችላሉ ማለት ነው። ማኑዋል ነው። 300 ሺህ ብር ካሽ ካላቸው የዚህ የመኪና ባለቤት መሆን ይችላሉ ማለት ነው። ኮሮላዎችም አሉ፣ ኮምፓክቶችም አሉ፣ ኤሌክትሪክ መኪኖችም አሉ። ምንድነው ግን ዋናው ሀሳቡ የተለያዩ ሰዎችን የመኪና ባለቤት ለማድረግ ነው ማለት ነው። ወንዶች ጉንጫ የሚቆራበት ምርጥ አባላቸው መልካም። ምናልባት አሁን ብዙ ጊዜ ሰዎች ያገለገሉ መኪና ሲገዙ ብዙ ጥያቄዎች ያነሳሉ ብዬ አስባለሁና ያገለገለ መኪና ሲገዙ ምን ማወቅ አለባቸው ብለህ ታስባለህ እንደ ባለሙያ? መልካም እንግዲህ ያገለገሉ መኪናዎችን የተለያዩ ውድ ደንበኞቻችን መኪና ሲገዙ ማወቅ ያለባቸው የመኪናው መሰረታዊ ችግሮች፣ የሞተር ይዞታ፣ ግልብጥ ወይም ደግሞ ሻንሲ ጠርዞችን ቼክ አድርገው የተለያዩ ነገሮች እነሱ ኮምፕሮማይዝ አድርገው መውሰድ ይችላሉ ማለት ነው። ሞር ግን ምንድነው መሰረታዊ ነገሮች ላይ ትኩረት አድርገው ኔክስት ይህ መኪና ያሰራኛል አያሰራኝም ወይስ ደግሞ ይሄ መኪና ልክ ወስደው ምን ወጪ ሊያስወጣኝ ይችላል የሚለውን ነገር ከግምት አስገብተው መግዛት ይችላሉ ማለት ነው። እኛ ምን መክረው እሱን ነው ማለት። ስለዚህ መኪና ያለበትን ይዞታ ስለጥፋላችሁ ነው ሰው ሲመጣ በምንድን ነው የሚያውቀው? አሁን እነዚህን አሁን ከላይ ስለምናረግባቸው እንደማስታወቂያ እንለጥፍባቸዋለን። ግን ከዛ ውጭ ምን እናደርጋለን መሰለሽ? ዶክመንት አሁን የተፈተሸበት ከሆነ የተፈተሸበት ዶክመንት አድርገን እንጠብቃለን። ካልተፈተሸ ደግሞ መኪና አርቲስት ያለውን ነገር ከባለቤቱ ቀጥታ እናሰማቸዋለን ማለት ነው። ስለዚህ እናንተ ጋር ቢመጡ መኪና ከ300 ሺህ ብር ጀምሮ ማግኘት ይችላሉ ማለት ነው። ከ300 ሺህ ብር ጀምሮ ግን ምንድነው ይሄ ነገር በየሳምንቱ ይለያያል። አሁን ለምሳሌ ዛሬ እንዳጋጣሚ የመጣሽበት 300 ሺህ ብር ካሽ ጀምሮ አለ። ያለፈው ሳምንት 400 ሺህ ብር ኮምፓክት እየሸጥን ነበር። 400 ካሽ 800 ባንክ እያደረገን ከ15 ቀን በፊት ደግሞ ከ500 ሺህ ብር ጀምሮ የገቡ መኪኖች ነበሩ። ልክ ምንድነው በየሳምንቱ አፕዴት እያደረግናቸው ነው ኢንፎርሜሽን ማለት ነው። አፕዴት እናደርጋቸውና የካሽ ክፍያው ስንት ነው? 300፣ 400 እና 500 ከኮምፓክት ጀምሮ ወይም ደግሞ አንዳንዴ ሊፋኖችም አባይ ጃኮችም ቴሮስም የተለያዩ ሞዴላቸው ዝቅ ያለ መኪና ስለሚገቡ ከነሱ ነው መኪና ጭምር ይዘን ነው ወደ እስከ ከፍ ያሉ መኪኖች ማለት ነው። ኮሮላም ቪትስም እንዲሁም ደግሞ ትላልቅ መኪኖችና ID6 ID4 ምናምን የሚባሉ መኪኖችንም ይዘን እንጠብቃቸዋለን። በኤሌክትሪክ የሚፈልጉ ሆነ ሴጉልም ኢቱም አለን ማለት ነው። በጣም ጥሩ። እንዴት ነው የምትገበያዩት? ሰዎችስ መኪናውን መጥተው በምን መልኩ ነው የሚያስረክቧችሁ ለእናንተ? እሺ ያ ብዙ ሰዎች እኛም የራሳችን ሶሻል ሚዲያ ስላለ ይልኩልናል። ለሚቀጥለው ሳምንት ደግሞ የሚሸጥ መኪና አለኝ ብሎ የሚያስረክቡናሉ። ከዚህ ጀምረን እስከ ላይ ደርድረን መኪኖቹን ቀጥታ እነሱ ባሉበት ዋጋ የኛው ዋጋ እኛ አይደለም የምናወጣው እነሱ ባሉበት ዋጋ በተጨማሪም እያማከርን የተለያዩ መኪኖችን አቁመን ያለምንም ክፍያ ምንም አይከፍሉ ለኛ ምንም የሚከፍሉት ነገር የለም። እዚህ መኪና ሲቆም ያለምንም ክፍያ መተው መኪናውን ሽጠንላቸው ሁኔታ ያለው ማለት ነው። በጣም ጥሩ። እስኪ ላብነት ደግሞ አንዱ መኪና አሳየን ያለበትን ይዞታ በስፋት። እሺ ያው እንግዲህ ከምን ላሳይሽ? አንዳንድ መኪኖች ላሳይሽ። እያንዳንዱን ሻው ለምሳሌ ይሄ 2008 ኮምፓክት ያሪስ ነው። አርቲስት ይሄ 750 ሺህ ብር ነው ካሹ። 750 ባንክ ይላል ግን እስከ 800 ሺህ ብር ባንክ ይወጣል። ያ ማለት ይሄ መኪና እኛ አስፈትሸን ነው ነበረ። የዚህ መኪና የመሪስ ካቶላ የወጣበት ማለት ነው። መሪስ ካቶላ ሞተር ኮምፕሬሽን ቴስት 70% ወይ ደግሞ መጠነኛ ትንፋሽ ከዛ ውጪ ምንም የተናካ ነገር የለውም ማለት ነው። እና ይሄ መኪና
1,750,000 ብር ነው ዋጋው ማለት ነው። ሙሉ ካሽ ከፍለው ለሚወስዱ ነው። ሙሉ ካሽ ከፍለው ለሚወስዱ በባንክ ደግሞ ለሚወስዱ እዛ ላይ 8 መቀናት ነው። ያ ማለት 950 ካሽ ተከፍሎ ቀሪ 8,000 ደግሞ ባንክ ይወጣላችኋል ማለት ነው። ስለዚህ ስለነዚህ መኪና ይሄን ይመስላል። ኮምፓክቶች እንደዚሁ ግን ከአትሊስት ከ400 ከ500 ሺህ ብር ጀምሮ የሚገቡበት ጊዜ ስላለ እኛን አካውንት የሚካትሉ ሰዎች ካሉ አትሊስት በሚቀጥለው ሳምንት ልክ ስናቀር መተው መገበያየት ይችላሉ ማለት ነው። ምን ያህል ኪሎ ሜትር አሁን የተነዳ ነው ማለት ነው መኪና? ይሄ እንዳጋጣሚ 170 ሺህ ነው 170 ሺህ ተነድቷል። ያ ማለት እንግዲህ 16 ዓመት ተነድቷል። ይሄ መኪና ከመጣ 170 ሺህ ኪሎ ሜትር ተነድቷል ማለት ነው። ቀርጽ ሻንሲም ካለበት እዚህ ጋር ከፊትም ስለሚያስታውቅ ምንም ኦልሬዲ ስለሌለበት ይሄ ጠርዝ ካለበት ያው በዚህ ቦዲ ይታወቃል ማለት ነው። ሻንሲ ካለበት የነዚህ ቦዲዎች ኮማተራው ከፊት ለፊት ግሪልም እነዚህ መኪኖች ከግሪል ብዙ ጊዜ ስለሚያወር ብዙ ማተር አያደርግም ማለት ነው። ከዛ ውጪ እዚህ ሰማለ እዛ ጋር እንደምታዩ ዲዛይሮችም አሉ። አሁን ይሄ ሱዙኪ ሞተር አልፈታም 2001 ነው። ዋጋው 1,850,000 ብር ይባላል። ያው እንደምንጠብቀው የመኪና ዋጋም ጭማሪ ብዙ የተሳካ አይደለም ማለት ነው በዚህ ሳምንት። ስለዚህ የዚህ መኪና ዋጋ 1,850,000 ብር ነው። 600,000 ብር ደግሞ የባንክ ብድር አማራጭ አለው። ያ ማለት 1,250,000 ብር ካሽ ከፍለው የመኪና በባንክ መውሰድ ይችላሉ ማለት ነው። ከመጠነኛ ድርድር ጋር የተወሰነ ድርድር ይኖራል። የተወሰነ ድርድር አለው ማለት ነው። እሺ እንግዲህ ሌሎች ምናልባት እዚህ ጋር አንድ ጥያቄ መጠየቅ የምፈልገው ከነዳጅ መጨመር ጋር ተያይዞ ብዙ ሰው የነዳጅ መኪኖች ዋጋ ይጨምራል የሚል ሀሳብ የነበረውና የምር ዋጋው ጨምሯል ወይስ ቀንሷል ማለት እንችላለን? መኪና ዋጋ አትሊስት አንዳንድ መኪናዎች ላይ 150,000 እስከ 200,000 ብር ቅናሽ ሊኖራቸው ይችላል። ግን ምንድነው አሁን የመኪና ዋጋ ይቀንሳል አይቀንስም የሚለው አሰምፕሽን የቅርቦት የመኪና ቅርቦት ሊቀንስ ይችላል። እንደ በፊቱ ሰው ግር ብሎ ላይ ገዛሽ ምናምን ይችላል ማርኬቱ ላይ ማለት ነው እንጂ ከዛ ውጪ ሳምንት ኤሌክትሪክ መኪና በጣም ጭማሪ ነበረው። አሁን ግን ኤሌክትሪክ መኪና ትንሽ ገበያው ስለተረጋጋ አትሊስት ወደ 300,000 እና 400,000 ብር ቅናሽ ሚኒመም አሉት በየመኪናው ማለት ነው። ከዛ ውጪ የነዳጅ መኪና ብዙም ለውጥ የለውም። አሁን የነዳጅ መኪና ማርኬቱ የሚስተካከልለት ስለሆነ ትንሽ ጭማሪ ሊኖረው ይችላል። ስለዚህ መልካም እነዚህ ጋር እናንተ ጋር ቢመጡ የነዳጅ መኪኖች ምን ማግኘት ይችላሉ? የሚፈልጉትን ከትንሽ መኪና ጀምሮ ለምሳሌ አሁን ትናንሾቹ መኪኖች ሊፋኖች እንዲሁም ደግሞ አባይ ጃክት እንዳሳየውሽ ቴሮስ አቶዞች ከነዚህ ጀምሮ ልክ እስከ ትላልቅ መኪኖች ማለት ነው ቪትስንም ኮሮላ ኮምፓክትንም አካቶ እንዲሁም ደግሞ ሴጉልን ዩዋናፕም በስማርቱም በቤዚክም ኢቱም ID6 ID4 ዲዛይሮችንም ጨምሮ ከፍ ካሉ እስከ ቬት ፕራዶ ድረስ አለ። ግን ምንድነው ልክ ሰው ማቅረብ የሚፈልግለትን መኪና ራሱ በባንክ ማመቻቸቱ በሙሉ ባንክ አንዳንድ ቆጥበው የሚመጡ ሰዎችም አሉ አይደል? በሙሉ ባንክ ቆጥበው ከመጡ በእኛም የሚፈልጉ ካሉ እኛም ጨርሰናላቸው መኪኖችን መረከብ ይችላሉ ማለት ነው። በጣም ጥሩ። ስለዚህ ነዳጆችን እንዳማራጭ አለን። አሁን ደግሞ ኤሌክትሪኩን በደንብ ብታሳየኝ ደስ ይለኛል። እሺ ምንድነው ጠቅላላ ባለ ነገር ስንነግራቸው እነዚህን መኪኖች የኤሌክትሪክ መኪኖች አትሊስት በዚህ አመት ውስጥ ወይ በአንድ አመት ውስጥ ከ2,200,000 ብር ጀምሮ ነበር አሁን ሴግል ይሰጥ የነበረው ማለት ነው። ከ2,200,000 ብር የሚሸጡት መኪኖች አሁን እስከ 3,700,000 ብር ድረስ ጣራ ነክተው እያየናቸው ነው። ከደንበኞች የሚመርጧቸው መኪኖች ሆነዋል። ለዛም ነው እነዚህ መኪኖች አሁን ላይ ተፈላጊ የሆኑት። ምንድነው አሁን ወደ እነዚህ መኪኖች ስንመጣ አሁን ትናንሽ መኪኖች ናቸው። ያ ማለት ሴጉል የቢዋይዲ ምርት ትንሹ መኪና ነው። እንዲሁም ደግሞ ቻንጋን ይሰራል። እነዚህ መኪኖች በፉል ቻርጅ እስከ በ305 እና በ405 ምርጫ እናገኛቸዋለን ማለት ነው። ያ ማለት ራይድም ላይ የሚሰራበት ሰው በየሁለት ቀን ቻርጅ እያደረገ መጠቀም ይችላል ማለት ነው ሁለቱም መኪኖች። ስለዚህ አሁን የዚህ መኪና እንግዲህ ይሄን ሴጉል እንደምናየው እንግዲህ 2024 ነው በስማርት አይደለም። እነዚህ መኪኖች እንግዲህ እንዳልኩሽ ነው ከሁለት አይነት አማራጭ አላቸው 305 እና 405 ሎንግ ሬንጅ እና ሾርት ሬንጁ ማለት ነው። ይህ መኪና አሁን ለምሳሌ 21,765 ኪሎ ሜትር ተጉዟል። እንግዲህ ያው ሰው ለራይድ ነው የሚመጡት ይሄን መኪና
በየሁለት ቀኑ ቻርጅ ያደርጉ መጠቀም ይችላሉ። የኤሌክትሪክ መኪኖች የባትሪያቸው ጉዳይና በተለይ ደግሞ መጪው ክረምት እንደመሆኑ መጠን ቅዝቃዜ ኤሌክትሪክ መኪኖች አይመቻቸውም የሚባል ነገር አለና እንዲሁም ደግሞ ክፍለ ሀገር ላይ አይሄድም ተብሎ ይታሰባልና እሱ ምን ያህል እውነት ነው? ያው እንግዲህ ኢሹ መሆን የነበረበት እሱ አይደለም እንደ ሀሳብ። ምክንያቱም ኢሹ መሆን የነበረበት ምንድነው የኤሌክትሪክ መኪና ከጊዜ በኋላ ያለው የባትሪ ሪፕሌስመንት ጉዳይ ብቻ ነው እንጂ ከዛ ውጪ የኤሌክትሪክ መኪና ክረምት ሆነ በጋ ሆነ ያያያዝ እንትን ነው እንጂ እኔ እንደ ኢሹ መነሳት አለበት ብዬ የማስበው የባትሪ ሪፕሌስመንት ጉዳይ ነው። ባትሪ ሪፕሌስመንት ማለት የአንድ መኪና ባትሪ በጣም ኦቨር ኮስት ስለሚያደርግ ነገ ከነገ ወዲያ እነዚህ ባትሪ መርከም ሲመጣ እነዚህ መኪኖች ዲግሬድ ያደርጋሉ ማለት ነው። የባትሪ ጉዳይ ምን ያህል ዋራንቲ ይሰጣቸዋል ተብሎ ይታሰባል? እሺ እንግዲህ በመጀመሪያ ምንድነው የባትሪ ዋራንቲ ብዙ ጊዜ በድርጅቶች ከ8 እስከ 10 ዓመት ነው የሚሰጠው። ቢዋይዲ ካየ ነው ሞይንኮ እየሰጠ ያለው እስከ 8 ዓመት የመኪናውን ሙሉ ዋራንቲ ይሰጣል ማለት ነው። ከዛ ውጭ ምንድነው የነዚህ መኪኖች ገና ወደፊት ብዙ ነገሮችን እንደ ፊቸር ወይም ደግሞ የተለያዩ ነገሮችን አካተው ስለመጡ የነዚህ መኪኖች ካያያዝ ችግር ውጪ ባትሪ ወደፊት ኢሹ ሊያደርጉብን ይችላሉ። የባትሪ ሄልዝ ጉዳይ ምክንያቱም አሁን አልቲስ ሴጉል 2024 ጀምሮ የገቡት መኪኖች በትንሹ ምን ያክል ወደ 7-8% ዲክላይን እያደረጉ ነው የባትሪ ሄልዛቸው ማለት ነው። ስለዚህ ገና ID6 እና ID4 ብንመለከት ደግሞ አሁን ገበያ ላይ 87 ብላ ምናምን የተገኙ ነው ማለት ነው። በኢስታሮች ደግሞ እስከ 7% ባትሪ ሄልዛቸው ተመርምሮ የተገኘ ነው። ስለዚህ ከሆነ ጊዜ በኋላ ሁሉም ኤሌክትሪክ መኪኖች ላይ የባትሪ ሪፕሌስመንት ጉዳይ ሊፈታተን ይችላል ብዬ አስባለሁ። በጣም ጥሩ። የዚህ ጠቅላላ ዋጋው የዚህ መኪና ስንት ነው አሁን ባለው ዋጋ? የዚህ መኪና ሳምንታዊ ወይ ደግሞ የዛሬ ገበያ ዋጋ ብዙ ኤሌክትሪክ ዋጋዎች በየቀኑ ፍላክቹዌት ስለሚያደርጉ የዛሬ ዋጋ 3,400,000 ብር ይባላል። ይሄ መኪና ላይ 1,400,000 ብር የባንክ ብድር አማራጭ ወይ ደግሞ በ2 ሚሊዮን ብር ካሽ ከፍለው መውሰድ ይችላሉ ማለት ነው። ሊብሬውን ቀይረ መኪናውን መውሰድ ትችላለህ። ተጨማሪ እንግዲህ ይህ መኪና ኢስታር ነው 2024 ነው መኪናው። ይህ መኪና 2,700,000 ብር ነው የሚጠራው። እነዚህ መኪኖች በ00 ከ3,100,000 እስከ 3,300,000 ብር ድረስ እየተሸጡ ነው። ባንክ ደግሞ 1,200,000 ብር የባንክ ብድር እስከ 5 ዓመት አማራጭ ይወጣላችኋል ማለት ነው እነዚህ መኪኖች ላይ። በጣም ጥሩ። ብዙ ጊዜ አሁን እንግዲህ እናንተ ጋር እየተመለከትኩኝ ነው ያገለገለ መኪና ሲገዙ ሰዎች አንድም በቅናሽና በተመጣጣኝ ዋጋ እንዲያገኙ ነው ይሄ ፕሮግራም የተዘጋጀውን ብዬ አስባለሁና ምናልባት ሰዎች ግን ቀድመው ሊገዙ ሲሉ የሚጠይቁት ጥያቄ ምንድነው እናንተ ጋር ሲመጡ? ያው እንግዲህ ብዙዎቹ ቀድሞ መኪና ከመግዛታቸው በፊት ሊጠይቁ የሚችሉት ነገር ምንድነው? አንደኛ የመኪና ዋጋ፣ ሁለተኛ የመኪና አቋም፣ ሶስተኛ ደግሞ አፎርዴብል ፕራይስ ካልሆነ ምናልባት ኔጎሽብል መሆኑን ካልሆነ ደግሞ በባንክ ወይ በካሽ ያለውን ኦፕሽን ይጠይቁሻል ማለት ነው። ከዛ ውጪ ምንድነው እኛም ከምንላቸው ውጪ መኪና አስፈትሸው ስለሚገዙ ኤሌክትሪክም ሆነ የተለያዩ የሚፈትሸው አለ በከተማዎችም ላይ ሞባይልም ተንቀሳቃሽም እዛውም ሄዶ ማስፈትሽ ይቻላል። እንዲሁም መካኒክ ማምቶ የሚያስፈትሸው አለ ዩዝድ መኪናም ላይ እነሱን ነገር እኛ አመቻችተን በራሳችን ወጪ አሁን ልክ በራሳችን ወጪ ማለት ለምሳሌ ያገለገለ መኪና ስልክ ሩቅም ቢሆን ነዳጅ በራሳችን እያደረገን ልካለን ማለት ነው። በጣም ጥሩ። ስለዚህ እናንተም ታስፈትሻላችሁ፣ ደንበኛውም ደግሞ በራሴ ላስፈትሽ ካለ ይቻላል ማለት ነው። በጣም ጥሩ። ስለዚህ እናንተ ጋር የተለያዩ መኪኖች ተመልክቻለሁ። ካሉት ውስጥ ላብነት ነው የተመለከትኩት። ስለነበረን ጊዜ እጅግ አድርጌ አመሰግናለሁ። ግን ደግሞ በመጨረሻ ቀር የምትለው ሀሳብ ካለ በዚሁ እድሉ ልስጥ። እሺ እንግዲህ እንደ ሀሳብ ነው የማለሰው ምንድነው ከትንሽም ሆነ እስከ ትልቅ መኪኖች ሁሉም ሰው የመኪና ባለቤት እንደሆኑ ፍላጎት አለን። ያ ማለት የማርኬቱ ዝቅም ከፍም ቢል እንደየይዙታቸው ሰው እኔ የምመክረው ምንድነው ትንሽ መኪና መግዛት የሚፈልግ ሰው አቅም ከሌለው ከትንሽ መኪናውን ኤክስቼንጅ እያደረገ እያሳደገ እንዲቀይር ነው እኔ የማስበው ማለት ነው። ምክንያቱም አሁን እንደምታዩ ተሯርጦ ለመስራትም ከከተማም ወደ ከተማም ለመንቀሳቀስ መኪና በጣም አስፈላጊ ነገር እየሆነ ነው ከተማችን ላይ እያየን ያለ ነው ማለት ነው። ስለዚህ ትናንሽ ብር ያላቸው በትናንሽ መኪኖች የገዙ ነገር ደግሞ ሲያደርጉ ኤክስቼንጅ እያደረጉ እኛም መኪና ስለምንቀይር። ከዛ ውጭ ምንድነው ግን በብላክ ፍራይዴያችን አርብ ሁሉም ሰው እየመጣ በቅናሽ
በቅናሽ ወይ ደግሞ ከተለየ ከሌላው ማርኬት የቀነሰ መኪኖችን ለማስረከብ እየሰራ እንገኛለን ማለት ነው። ሁሉም ደግሞ የመኪና ባለቤት እንዲሆን እንፈልጋለን። በጣም ስለዚህ ካሽ ደግሞ ከፍሎ መውሰድ የማይችል ደንበኛ የባንክ ብድር ማመቻቸታችሁ ደግሞ እንደ መልካም አጋጣሚ ነው ብዬ አስባለሁ። አዎ እሱ ምንድነው ብዙ ጊዜ አሁን ያለ ዲፖዚት የምናደርግበት መንገድ አለ። ብዙ ቦታ ላይ በዲፖዚት ሊሆን ይችላል። እኛ ግን ዲፖዚቱን ከባንኩ ላይ እንዲቆረጥ አድርገን መጀመሪያ ላይ ካሹን ይከፍሉሽና ዲፖዚቱን ከባንክ ብድሩ ላይ እንዲቀነስ ማድረግ እንችላለን። እነዚህ ነገሮችን ከ3 ዓመት እስከ 5 ዓመት ከፈለጉ በራሳቸው ኦፕሽን በሙሉ ባንክ እየገዙ የመኪና ባለቤት መሆን ይችላሉ ማለት ነው። መልካም ስለነበረኝ ጊዜ እጅግ አድርጌ አመሰግናለሁ። ግን ደግሞ ደንበኞች እናንተ ማግኘት ቢፈልጉ በዚሁ አድራሻ እንዲሁም ደግሞ ስልክ ቁጥር መናገር ትችላላችሁ። እሺ አድራሻችን አዲስ አበባ መስቀል ፍላወር ድሪምላይን ሆቴል ጀርባ 35 ሜዳ ፊት ለፊት ናኖ ሶሉሽን ብለው ቢፈልጉ እንገኛለን። ከዚህ ውጭ ደግሞ ሶሻል ሚዲያዎች አሉ። ለምሳሌ ናኖ ካር ሚል ቲክቶክም ቴሌግራምም ፌስቡክም ሰርች ቢያደርጉን ያገኙናል። በተጨማሪም ደግሞ 093975 0000 ብለው ቢደውሉልን ስልካችን የተጨማሪ ስልኮችን ከስር እናገኝላችኋለን ማለት ነው። መልካም ቢፈልጉን አለን ማለት ነው። ስለነበረኝ ጊዜ እጅግ አድርጌ አመሰግናለሁ። መልካም ቀን ይሆንልን። አመሰግናለሁ። ወንድሜ ጥያቄ ተመለሰልህ። ምን አንተ ብቻ የብዙ ተመልካቾች የመኪና ጥያቄ በዛሬ ፕሮግራም እንደተመለሰ አልጠራጠርም። ውድ የኢቲ ማርኬት ሪቪው ተመልካቾቻችን በናኖ ካርስ ተገኝተን የተለያዩ የኤሌክትሪክ እና የነዳጅ መኪኖችን ዋጋ፣ አይነታቸውን እንዲሁም ደግሞ ጥራታቸውን ለእናንተ ለውድ ተመልካቾቻችን እያደረስናችሁ ቆይታ አድርገን ነበር። እንደነዚህ ጠቃሚ መረጃዎች እንዲደርሳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ የኛ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። በሌላ ፕሮግራም እስከምንገናኝ ድረስ መልካም ጊዜ እንላችሁ። ጤና ይስጥልኝ።